ዛሬ እንግዲህ ሰይድ ወሎ ሚዲያ ምን አጋጠመው የሚለውን እነግራችኋለሁ። የምታዩት ቪዲዮ ሙስጠፋ እያለሁኝ ነበረ። በጣም በሚያሳዝን ሁኔታ ማሽን እጅን ቆርጦኝ ነበር። ከዛም ደግሞ ከብዙ ሙስጠፋ ሂጄ ራሱ ከዛም ከዚህም ያሉኝም ብያሉ በጣም የሚያሳዝኑ የራሳችንን ዜጎች ማለት ነው። እና ለመናገር ዝም ብለው ሳያጣሩ ራሱ እኛ በቃ እንደዚህ ነው በተሻለ ሁኔታ ለቅንስ የውጭ ዜጎች ማለት ነው እጅን አጥበው ደሙን አቆመው እኛ ከዚህ መስፋት አንችልም ሌላ ስርፋ ሂድ ብለው በጣም በጣም ደስ የሚሉ ሰዎች እነዛን ሰዎች አይቻለሁ። የኛ ዜጎች ግን በጣም ነው የሚያስጠላው። መጨረሻ ላይ ደግሞ አንድ ምርጥ ሀበሻ የሆነ ስርፋ ግጭ ያን በስነ ስርዓት አድርጎ አክሞኛል። እና ለማንኛውም እስከ መጨረሻው አብራችሁን ሁኑ። ቪዲዮ ላይክ ሼር አድርጉ። ዩቲዩበሮች ደግሞ ማለት ነው ሼር አድርጉልኝ አበረታቱኝ ማለት ነው። ሼር ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? ዛሬ እንግዲህ በጣም በሚያሳዝን ሁኔታ ሰሞኑን ያጋጠመኝ ነገር ነግራችኋለሁ። ቪዲዮውን ግን ላይክ ሼር አድርጉልኝ። ለዚህ ቻናል በተለይ አዲስ ሲሆናችሁ ሰብስክራይብ ማድረጋችሁ እንዳትዘነጉ። ዩቲዩበሮች ደግሞ ማለት ነው ሼር አድርጉልኝ። እውነቴን ነው፣ ሼር እያደረጋችሁ አበረታቱ። እንግዲህ ሰሞኑን የሆነ እጄን ትንሽ ማሽን እጄን ቆርጦኝ ነበርና እውነት ነው የምላችሁ ማለት ነው። በዚህ አጋጣሚ ያየሁት ነገር በጣም የሚያሳዝን ማለት ነው። በተለይ እኛ ሀበሾች እውነት ነው የምላችሁ ማለት ነው በጣም ያሳዝናል። እስከ መቼ ድረስ ነው እንደዚህ የሆነ ስርፋ? እኔ እንግዲህ ምን ልበላችሁ የተቆረጥኩት ዙር አካባቢ ነው ሶላት ሰግደን በኋላ ከዛ ሰዎቹ አነሱና ወደ ሐኪም ቤት ወሰዱኝ። ከዛ እንደችልም ሲሉ ደግሞ ወደ ሐኪም ቤት ሄድኩ። ከዛ ምን ቢሲሉ ወደ ሀበሾች ሐኪም ቤት ሄድኩ። ሀበሾች ሐኪም ቤት እነግራቸዋለሁ፣ ያኔ መጨረሻ ላይ እነግራቸዋለሁ ኢንሻአላህ አላህ ያሽለኝ። እና ከነዛ ወላሂ ነው የምላችሁ ቢያንስ ይሄን የምታዩት አውራጣቴ ብቻ ነው እንጂ ይሄ ተቀረው ቆርጦኛል። እና ይሄም እንደዚህ እየፈሰሰ አረባ እናታችሁ ተባበሩ ይባላችሁ ወይት ይጋማሉ ይጋማ ይመጣሉ። ይጋማ አለኝ ይያለሁ ልቆሪ ነበርና እንዲጓደኛዬ ደግሞ እሱ አትፈለገ እሱ ይመጣል አሁን እና እንደዚህ የፈሰሰኝ ነው። ደግሞ የሆነ ነገር አድርጉልኝ ብላችሁ ወይት እንዲሁም ሌላ ስርፋ ሄድ ብለው አመለከቱ። እነሱ ማድረግ ይችላሉ፣ ግን ሌላ ስርፋ ሄድ እዛ ምናምን ይጋማ አይጠይቁ ምናምን አሉኝ። ታውሻኩና እኔ በጣም አሳዘነኝ። እና ያለ ሰውዬ ደግሞ በጣም ደንግጦ ስለነበረ ሰውዬው ራሱ ሌላ ስርፋ ወሰደኝ። ከዛ ስንሄድ ያለ ደግሞ ምን አረግ ዘብነ ለዚህ ጋር ናቸው ግባሉኝ ይጋማል አሉኝ። አወራቸው ይሄን አጣቡና አሸጉልኝ ደግሞ አቁሙኝና እዚህ መስፋት አንችልም ሌላ ስርፋ ሄደው። ከዛ ሌላ ስርፋ ሄጄ በቃ ሌላ ስርፋ ብንሄድ ደግሞ ጭራሽ እንትን የማይል በጣም አንዳንድ ጊዜ ህገወጥ ነው በጣም ነው የሚያሳዝነውና በጣም ተናድጄ ወደ ቤት ሄድኩ። ወደ ቤት ስሄድ እንደገና በሌላ በምሻወር ይዤ ሌላ ስርፋ ሄጄ ሀበሻ ምሻወር እንግዲህ በሚያውቀው ሌላ ስርፋ ሄደን እህቶቼ ጋር ከዛ ሄደን ያው አይሉም ተሰፋጅም አልሐምዱሊላህ። እና እኔ ምን ለማለት ፈልጌ ነው ሀበሾች እውነት ለመናገር ማለት ነው በተለይ በውጭ ሀገር እያለን አንዳንድ ህገ ወጥ ሊሆን ይችላል። እርግጥ ሰው ተወቅቶ ምናምን ማውቶ ችግር የለም ያንን ቢብትሉ ራሱ ግን እጄን የሆነ ነገር ቆርጦ ነው ያልኩት እያማከሩት በምትችለው አማርኛ ማለት ነው። እኔ በጣም ነው ገረመኝ። እኔ በቃ እንደዛ ሲልኝ ራሱ በቃ ተስፋ ቆረጥኩ። ብቻ አልሐምዱሊላህ እዛ ሄድኩኝ። ሌላ ስርፋ እንዲያልኳቸው ተሰፋ አይሰፋ የለም ብቻ ተሰፋ አልሐምዱሊላህ። የባሳለው እንግዲህ አዛ በኋላ ያው አልሐምዱሊላህ እየተመላለስኩኝ ተረሲኖ በቃ የሚታጠባል ይታጠባል ነገር ብቻ አልሐምዱሊላህ። እና ሀበሾች ሐኪም ቤት የሚሰሩ ሰዎች ማለት ነው እነን ነው የምላችሁ ቢያንስ ሰውየው ተመቶ ለሞት የሚያደርሰው ከሆነ ይሄ ሰው ይሞታል ወይንም ብላችሁ አፈራችሁ ይጋማ ያለው ሰው ብላችሁ ይጋማ አለው ወይ ጋማ አለው ግን ሳታረጋግጡ ዝም ብላችሁ አረ እንደዚህ ነው አንችልም ወይንም ያስፋለ ከዛ ይጋማ አይጠይቁም የምትልበት ሰው በራሳችሁ ዜጋ ተጫዋቱ። እኔ በጣም ነው እኔ አልሐምዱሊላህ ያኔ እንጂ ላይ ስለሆነ ልበሉት ላይ በጣም ያማል እንጂ ይጋ ደግሞ ሌላ አማራጭ ስላለው ሌላ ስርፋ ይያለው። ግን ስንት ሰው ነው እንዲህ ያለ በቃ
በውጭ በሚዲያ ምናምን ሌላ ሰው ይመስላሉ። በዚህ በሚዲያ ምናምን ደህና ይመስላሉ። ግን በሚዲያውን ሲተዋወቅ አንዴ እንትናቸውን እንዲህ ያለና ክማል እያሉ ደህና ሰው መስለው ይቀርባሉ። ግን እውነት ነው የምላችሁ የሆነ ሰው ቸግሮት ሄዶ ከዛ በተጠይቋቸው ራሱ ሌላ ነው የሚሉት። እኔ በጣም ነው አሳዘነኝ። እኔማ ኢንሻአላህ የእነዚህን ሰዎች ማለት ነው ቀጣይ የት እንደሚሰሩ የት እንዳሉ ምን እንደሆነ ቪዲዮ እለቅላችኋለሁ። በነገራችን ላይ አንድ ልቅንስ ምርጥ ሐኪም ቤት ነው። ያው አሪፍ ነው ምንም ቢሉ እኔ ሌላ ሐኪም ቤት የሄድኩበት መጀመሪያ የሰፋኝ ወላሂ ነው የምላችሁ ገና ስገባ ነው ደግሞ ሲያሙ ነው ብሉ ያለ ብሉ ሀበሻ ነው በጣም ደስ የሚለኝ ከዛው ሰፍቶ አጥቦ በቃ ምን ልበላችሁ ብቻ አልሐምዱሊላህ። እና ከአንዱም ደህና ይገኛል ከሌላውም የተሻለ እና ሁላችሁም እንደዛ አትሆኑ። በቃ ጊዜ ነገር ይቀያየራል። እኔ ጋር ደግሞ አንድ ነገር አረኛ ተጠያቂ እንሆናል ለዚህ ነገር ለዚህ ተጠያቂ ስለምንሆን እንጠየቃለን። ስለዚህ እንዲህ አይነት ነገር እንፈልጋለን ብትሉ እንኳን ቢያንስ ማስረጃ ጠይቃችሁ አጣርታችሁ በቃ እኔ እኮ በቃ ግብት ስል ገና ሲያይ ነው በቃ እንደዚህ ያኔ ይሄ በቃ እጄ ታስሯል በጨርቅ በጣም እንዳይፈስ እዛን ትሪያ ቢያንስ አንድ ሰዓት በላይ ቆይቻለሁ። ምክንያቱም ከዛም ከዚህም ምን ብለዋል ወደ 3 ትርፋት ሳይድ ወደ 2 ሰዓት እና 3 ሰዓት ሊሆነው ደርሷል ጥቃት መጨረሻ ላይ ማለት ነው። ቢያንስ ዙሁር ላይ ሰዓት ዋሂድ ተቆረጥኩኝ። ቢያንስ የተሰፋው ሰዓት 4 አካባቢ ላይ ነው። ያንን ሁላ ዋሂድ አንስተን በመኪና የሰውየው ልጅ ብዙ እየዞረ ነው ከዛም ከዚህም እየጠየቅን ማለት ነው። ግን እነዛ ሀበሾች መጀመሪያ ላይ አጥበው እንኳን እኔ ባይሰጉም የቻሉትን አጥበው ሰፍተው አረኛ ብንሰፋ እንጠይቃለን አሉ። አጥበው እንኳን አሽገው እንደሌሎቹ ዜጎች ማለት ነው እሽግ አድርገው ራስኛ እንችልም ከዚህ ስርፋ ሄዱ እኔ በጣም ነው ደስ የሚለኝ። ግን በጣም ነው የምታዛዝኑት ማለት ነው። በጣም ይደበራል። ቢያንስ አጣርታችሁ ማስረጃ ጠይቃችሁ እንትን በሉ እንጂ እንደዚህ ነው አትበሉ። ዛሬ እንግዲህ ይሄን ይዤላችሁ መጣሁት አንድ ስለ ምሳሌ መስፋት የሚሆን ብዙ ቀጣይ ብቻ ይዤላችሁ እመጣለሁ። ብዙ ያኔ ማናቅ ሰዎች አለን አንዳንዴ የሆነ ነገር ሲደርስብን ዝም ብለን የት እንግባ ምንል ማለት ነውና ኢንሻአላህ በፍቃደኝነት ስልኩንም ሰውየውንም ጠይቄ ቁጥሩን አስቀምጥላችኋለሁ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። እንደገና ቻናል ደግሞ ዩቲዩበሮች ሼር አድርጉልኝ አበረታቱኝ። እንግዲህ ዱአ አድርጉልኝ። ባይ ባይ። አላህ ያሽለኝ። እኔንም በያላችሁበት ሰላማችሁን ብዝት ያድርግልኝ። መልካም እመኝላችኋለሁ።